ሰላም ውድ አጅሪ ቤተሰቦች እንዴት አላችሁ? ከአጅሪ ጋር መልካም ቆይታ ይሁንላችሁ። የጋዜጠኛ ሶፎንያስ እናት ልብ ሰባሪ ቃለ ምልልስ። ሞተች ተብሎ የሚወራብኝ ወሬ ውሸት ነው፣ በህይወት አለው። ልጄ የአእምሮ በሽተኛ ከያዘው ዓመት ሆኖታል። ስጦታው የሆስፒታል በስፖንሰር ይታከም ነበር። ገዳም ሄዶ መድኃኒት ተቀምሞለት ለ5 ወር ጸበሉን እየተከታተለ ነበር። ከገዳም አመልጦ ወጣ። የካቲት ሆስፒታል ተኝቶ ሹልክ ብሎ ይጠፋብናል። የገዳሙ አባ መርፌ ከነካህ ትሞታለህ ብለውኛል አለን። በመጥረጊያ እንጨት ሊመታኝ ሲል ብዬ ነው ሰው የደረሰልኝ። ብዙ ነገሮች አጥፍቷል። ቤቱን አውድሞታል። አጠፋሻለሁ በመጥረቢያ በቢላ አጠፋሻለሁ ሲለኝ በህይወት ፈርቼ አምልጬ ከቤት የወጣሁ። ንግግሩ ሁሉ ትክክል አይደለም። በሁለት ብረት ድስት ዘይት አፍልቶ ሊገለብጥብኝ ነበር። ሰው ነው ያተረፈኝ። አሁን የት እንዳለ አይታወቅም። እንቅልፍ የለም። አሁን መጥቶ የሆነ ነገር ያደርገናል ብለን ስጋት ውስጥ ነን። እስከ ህይወቴ መጨረሻ የእሱን ደህንነት ካላወቅኩኝ እዛ ቤት አልገባም። የመጣሁበት ሰይጣን እኔን ለመግደል ወይም ራሱን ለማጥፋት ነው። ሁልጊዜ የምመኝለት ትዳር ይዞልኝ ፍሬውን ማየት ነበር። ያለ አባት ነው ያሳደጉት። ለቁም ነገር አድርሰው ነበር። አሁን የመጨረሻ ላይ ምን እንደተፈጠረብኝ አላውቅም። አእምሮ እስኪናካ ድረስ ምን እንደሆነ አላውቅም። ሶፎንያስ እንደዚህ አልነበር። ለሀገር የሚበቃ ልጅ ነበር። ወገኖቼ ሶፎንያስ እንዴት እንደነበር ታውቁታላችሁ። አሁን ተበላሸብኝ። ሁሉ ሰው ጥፎኛል እና ግለውኛል። ቤተሰብ ሁሉ በሱ ምክንያት እንዳትደርሽብኝ ብለውኛል። እኔም በሱ ጭንቀት በመሃል ቤት እንዳልሞት እንዴት አድርጌ እንዳሳደጉት 4 ኪሎ ህዝብ ያውቃል። ትንንሽ ስራዎች እየሰራሁ አድርጎ የተሻለ ስራ ሲይዝ እንዲህ አደረጉብኝ። አሳድጌው ልፋቴ ከንቱ ሆነ። የተመሰቃቀለውን ቤቴን አስተካክሉልኝ ወገኖቼ። ልጄ አድኑልኝ። በሰማይ በምድር ታገኙታላችሁ። ከእግዚአብሔር ታገኙታላችሁ። ጋዜጠኛ ሶፎንያስ በአእምሮ ህመም ወይም ባይፖላር ዲስኦርደር ተይዞ ሕክምና ክትትል ላይ መሆኑን ይፋ አደረገ። በሆስፒታል ሕክምና እያደረገ ይገኛል። አዲስ አበባ። ጋዜጠኛ ሶፎንያስ በአሁኑ ወቅት አስቸጋሪና አሳሳቢ ከሆነ የባይፖላር አእምሮ ህመም ባይፖላር ዲስኦርደር ጋር እየታገለ መሆኑን እና በሕክምና ክትትል ላይ እንደሚገኝ በይፋ አስታውቋል። ጋዜጠኛው ይህን ግልጽ መረጃ ለዚህ ያጋራው ማህበራዊ ሚዲያ ላይ ባስተላለፈ መልእክት ሲሆን የስራ ባልደረቦችን፣ አድናቂዎችና መላው ቤተሰቡን በሀሳብ ተሰልፈው ከጎኑ እንዲቆሙ ጠይቋል። ይህን አስቸጋሪ ወቅት በበሰለና በቁርጠኝነት ስሜት እየተጋፈጠ መሆኑን የገለጸው ጋዜጠኛ ሶፎንያስ ሕክምናውን በጥንቃቄ እየተከታተለ እንደሚገኝና በአምላክ እገዛ እንዲሁም በሕክምና ባለሙያዎች አግዘውት ይህን ጊዜ እንደሚያልፈው ሙሉ እምነት እንዳለው ገልጿል። በርካታ የማህበራዊ ሚዲያ ተጠቃሚዎችና ወዳጆችም ለአርቲስቱና ጋዜጠኛው ያላቸው አድናቆት እና ፍቅር በመግለጽ ፈጣን ማገገምን እየተመኙለት ይገኛል። የባይፖላር ህመም በሰው ልጅ ስሜት፣ ጉልበትና የዕለት ተዕለት ተግባራት የማከናወን አቅም ላይ ከፍተኛና ከባድ ባህሪ መዋዠቅን የሚያመጣ የአእምሮ ጤና እክል ነው። ይህ ህመም በአብዛኛው በሁለት ተቃራኒ ስሜት ጫፎች ይገለጻል። አንድ፣ የመቀስቀስ ወይም የከፍተኛ ደስታ ስሜት። በዚህ ወቅት ህመምተኛው ባልተለመደ ሁኔታ እጅግ በጣም ከፍተኛ ጉልበት ይኖረዋል። ከመጠን በላይ ደስታ ሀሳቦች በጭንቀት ውስጥ በፍጥነት ይሯሯጣሉ። እንቅልፍ አይወስደውም። እንዲሁም ያለ ምንም ፍርሃት ለአደጋ የማያጋልጡ ውሳኔዎችን ሊወስድ ይችላል። 2. የከፍተኛ ጭንቀት እና የዲፕሬሽን ስሜት። በዚህ ስሜት ጫፍ ላይ ደግሞ ህመምተኛው ፍጹም ተስፋ መቁረጥ እና ከፍተኛ የሀዘን ስሜት፣ ጉልበት ማጣት፣ ከሰዎች ማገለል እና ቀደም ሲል ያስደስቱ የነበሩ ነገሮች በሙሉ ትርጉም አልባ ሆነው ይታዩታል። ይህ ህመም በህክምና እና በባለሙያ ምክር ቴራፒ በአግባቡ ሊተገበር እና ሊቆጣጠሩት የሚችል ቢሆንም በህብረተሰቡ ውስጥ ስላለው ግንዛቤ ማነስ እና መድሎ ወይም ስቲግማ ምክንያት በርካታ ሰዎች ህመማቸውን ደብቀው እንዲቆዩ ያደርጋቸዋል። ለጋዜጠኛ ሶፎንያስ በጣም እና ሙሉ ጤንነት እንመኛለን። ውድ የአጅሪ ቤተሰቦች የነበረን ቆይታ እጅግ አድርገን እናመሰግናለን።